በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ። ከሁሉ በፊት አፍሪካን ለመበዝበዝ ለማራቆትና ለመከፋፈል የውጥኑ መፍለቂያ የሆነው የበርሊኑ ጉባኤ እንደሆነ ይነገራል። የበርሊን ጉባኤ አፍሪካን ልክ እንደ ቅርጫ ስጋ በመበጣጠስና በመቆራረጥ በሚመቻቸው መጠን አፍሪካ የምትባልን አህጉር ማሳነስና ባሪያ አድርጎ ማስቀጠል ነበር ውጥኑ። ሐሳብ አመንጫዋ ፖርቹጋል ብትሆንም አውሮፓውያን በሁሉም አጋጣሚ የአፍሪካን አህጉር ለመበዝበዝ ያልቋመጡበት ጊዜ አልነበረም። ሰላም ጤና ይስጥልኝ ውድ የሁበር ኢትዮጵያ ዩቲዩብ ቻናል ቤተሰቦቻችን፣ የአድዋ በዓል እንደመሆኑ ለዛሬ ያዘጋጀንላችሁን ዝክረ አድዋ እስከ ፍጻሜው ድረስ እንድትከታተሉን እንጋብዛችኋለን። አብራችሁን ቆዩ። ደሞ መከራውን ያን ሁሉ ሰገቀን በአውሮፓውያን የቅርጫው ውድድር ወይም ክፍፍል ሲወጣ እድለቢሷ ጣሊያን ከወደ ምስራቅ አፍሪካ የሆነችውና በተፈጥሮ ሀብት የበለጸገችው ኢትዮጵያ የምትባል ሀገር ደረሳት። አንዳንድ ዕጣ አነሳስ ወደ መቃብር ሊያመራ እንደሚችል አላወቀችምና ጣሊያን የደረሳትን ዕጣ በፈገግታ ነበር የተቀበለችው። የኢትዮጵያ ያልተነካ የተፈጥሮ ሀብቷን ነፋሻማ አየሯንና የለመለመው መሬቷን ለመቀራመት ባሰቡበት ሰዓት ወደ ማዕበል እሳት እየተጓዙ እንደነበር እንዴት አልተገነዘቡም ይሆን? አይኑን በጨው አጥቦ ወደ ኢትዮጵያ እየገሰገሰ የመጣው ነጭና ወራሪው ኃይል በኃይልና በማደናገር ብርቅየዋን ሀገር ለመቆጣጠር እቅድ ነድፎ ተንቀሳቀሰ። ከነዚህ እቅዶች መካከል አንዱ የማደናገሪያ ወይም የማምቻቻ ውል ማዘጋጀት ነበር። ለአድዋ ጦርነት መነሳት ዋነኛ ምክንያት የሆነው የውጫሌ ውል በሚያዚያ በ1881 ዓመተ ምህረት በአሁኑ አምባሰሉ ወረዳ ሙጫሌ በምትባል ቦታ በዳግማዊ አጼ ምኒልክና በጣሊያኑ ንጉስ አምቤርቶ መካከል ተፈረመ። የውጫሌ ውል 20 አንቀጾች ያሉት ሲሆን አንቀጽ 17 ላይ የሰፈረው ጽሑፍ በኢትዮጵያ በኩል ተቀባይነት በማጣቱ ለጦርነቱ መቀስቀስ ምክንያት ሆኗል። አንቀጽ 17 በአማርኛ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በጣሊያን መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን ቀጥተኛ ትርጉሙም የኢትዮጵያ መንግስት ከፈቀደ ወይም ከፈለገ በኢጣሊያ በኩል ከውጪ መንግስት ጋራ ግንኙነት ማድረግ እንደሚችል የሚጠቅስ ነው። የአንቀጹ የጣሊያንኛ ትርጉም ግን የኢትዮጵያ መንግስት ከውጪ ሀገር መንግስታት ጋር የሚያደርገውን ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባል የሚል ነበር። ይህም የኢትዮጵያ የውጪ ግንኙነት በቀጥታ በጣሊያን በኩል እንዲከናወን የሚያስገድድ ነበር። በአንቀጽ 17 አማካኝነት ጣሊያን የውሉን ሐሳብ በጣሊያንኛ በመቀየር የኢትዮጵያን ሉዓላዊነት በማጥፋት የጣሊያን ሞግዚት እንድትሆን ቀዳዳ ያበጀ ነው ብለው ነገስታቱና መኳንንቱ ስለተገነዘቡ የውጫሌን ውል እንደማይቀበሉ ታሳወቁ። የኢጣሊያ መንግስትም ውሉን በተመለከተ አሻፈረኝ በሚልበት ጊዜ የውጫሌ ውል እንደፈረሰና ኢትዮጵያ ለማይቀረው ጦርነት እንድትዘጋጅ ከፍተኛ አስተዋጽኦ ካበረከቱ ግለሰቦች መካከል የዳግማዊ አጼ ምኒልክ ሚስት የሆኑት እቴጌ ጣይቱ ብጡል እንደነበሩ ታሪክ ይናገራል። እቴጌዋ እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ውል ከምቀበል ጦርነትን እመርጣለሁ ብለው ቆርጠው ተነሱ። በዚሁ የአድዋ ጦርነት እንኳን የሴቶች አስተዋጽኦ በቀላሉ የሚገለጽ አልነበረም። ምክንያቱም የጦር ሜዳ ውሎ ሲነሳ መሳሪያ አንግቦ ከመዋጋት ጎን ለጎን የዕለት ተዕለት ምግባቸውን ሲያዘጋጁ የነበሩት እንስቶች ነበሩ። ለአድዋ ጦርነት ለመዝመት የተሰናዳው ኃይል የምግቡን ነገር ለእናቶችና ለእህቶች አደራ ሰጥቶ ነበር የሄደው። ታዲያ ከአዲስ አበባ እስከ አድዋ በጀርባቸው ምጣድና አክምባሎ አዝለው ሊጥና ማገዶን ሸክፈው በየመሃሉ ምግብ እያበሰሉ ሰራዊቱን የደገፉ እንስቶች ስማቸው በታሪክ መዝገብ ላይ በደማቁ መጻፍ ይኖርበታል። ከዚህም በኋላ ንጉሠ ነገሥት ዳግማዊ አጼ ምኒልክ ለመላው ኢትዮጵያውያን ጥሪ ያቀረቡ። ከአራቱም አቅጣጫ የተመሙ የኢትዮጵያ ሰራዊት ወረኢሉ ከትሞ እንዲጠብቅ ከንጉሱ በኩል ትዕዛዝ ተላለፈለት። የሀገራቸውን ጥሪ በደስታ የተቀበሉት የኢትዮጵያ የቁርጥ ቀን ልጆች ያላቸውን ነገር ጥለው እምቢ ለሀገሬ በማለት ንጉሱን ተከትለው
ጦር አንግበው ግስጋሴያቸውን ወደ አድዋ ተራሮች አደረጉ። የካቲት 23 1888 ዓመተ ምህረት ንጋት ላይ ሀገሬን፣ ነጻነቴን፣ ክብሬን አላስነካም በሚል ወገን በአንድ በኩል፣ በሌላ በኩል ደግሞ በእርቢት የተወጠረ ዘመናዊ የጦር መሳሪያ የታጠቀ የተቀናጀ ሰራዊት ያነገበ ወገን መካከል የተደረገ ጦርነት አድዋ። የጦርነቱ አጀማመር እንዲህ ነበር። በጣሊያን በኩል አሉኝ የምትላቸውን የጦር ጄኔራሎች በሶስት አቅጣጫ አሰልፋ ለጦርነቱ ሰፊ ዝግጅት አደረገች። ጄኔራል ባራቲየሪ ሰራዊቱን በሶስት ዋና ዋና ምድብና በሌላ በኩል ደግሞ ተጠባባቂ ኃይል አመቻችቶ አሰለፈ። በመጀመሪያው ምድብ ጄኔራል አልቤርቶኔ፣ በሁለተኛው ምድብ ጄኔራል አሪሞንዲ፣ በሶስተኛው ምድብ ጄኔራል ዳቦርሜዳ ግዳጅ ተሰጣቸው እና ጦሩን መምራት ጀመሩ። የዚህ ጦር ጠቅላይ አዛዥ ደግሞ ጄኔራል ኤሌኒ ሆኖ ተሾመ። በኢትዮጵያ በኩል ጦሩን በዋናነት ይመሩ የነበሩት ንጉሠ ነገሥት ዳግማዊ አጼ ሚኒሊክ ነበሩ። ነገር ግን የጦር አበጋዞቹ ንግሥት ጣይቱ፣ ፊታውራሪ ገበየው መኮንን፣ ራስ መንገሻ ዮሐንስ፣ ራስ አሉላ፣ ራስ ሀጎስ፣ ንጉሥ ተክለ ሃይማኖት፣ ራስ ወሌ፣ ራስ ሚካኤል ልዑል፣ ራስ መኮንን ዋክሹም ንጉጉል፣ ራስ መንገሻ አቲኮም ናቸው። እነዚህ ዋና ዋናዎቹ የጦር መሪዎች ነበሩ። በሁለቱ ጦር መካከል ፈጽሞ የማይመጣጠን የጦር መሳሪያ ነበራቸው። ጣሊያን በጣም የተሻለ ዘመናዊ የጦር መሳሪያ የታጠቀች ሲሆን፣ በተቃራኒው የኢትዮጵያ ግን በዘመናዊነቱ እጅጉን ያነሰ ነበር። ሁለቱም ተፋላሚዎች ወደ ጦርነት ለመግባት ዝግጅታቸውን አጠናቀዋል። በአንድ በኩል ክብሬን፣ ሀገሬን፣ ነጻነቴን፣ ህዝቤን አላስነካም አላስደፍርም በሚል ነጻነትን የሚያስቀጥል ራዕይ የሰነቀ ጦር፣ በሌላ በኩል ደግሞ በእርቢት የተወጠረ የሰው መሬት ሊበላ የቋመጠ ታሪክ ሊያበላሽ፣ ሊገዛ፣ ሊገድል የመጣ ወራሪ ጦር ነበር። ከሁሉም የላቀው የአድዋ ጦርነት ውጊያው የተጀመረው የካቲት 23 ቀን በ1888 ዓ.ም ከጠዋቱ 11 ሰዓት ከ32 ደቂቃ ላይ የጄኔራል አልቤርቶኔ ክፍለ ጦር በፊት አውራሪ ገበየው በዋክሹም ጓንጉል በራስ ሚካኤልና በራስ መንገሻ ጦር ላይ በሰነዘረው ጥቃት ጦርነቱ ተከፈተ። ኢትዮጵያውያን ጀግኖች በባዶ እግራቸው ያንን የአድዋ ተራራ ሲወጡት ለተመለከተ የእውነት ወደ ጦርነት ሳይሆን የሚጓዙት ደስታ ሰንቀው ይመስላል። ለእምዬ ኢትዮጵያ ምንስ ቢሰጥ የሚለውን ሐሳብ በእጅጉ አሳይተዋል። ኢትዮጵያ በየዘመኗ በህልውናዋ ለመጣ ለነፍሱ የማይሳሳ የማይራራ ጀግና መፍጠር የምትችል ብርቅዬ ሀገር ናት። በዓለም ላይ ተጨቁነው ለቆዩ ለዓለም ሕዝብ በሙሉ ነጻነትን ያስተዋወቀች የአፍሪካ ፈርጥ የነጻነት ብሌን ናት። የንጉሠ ነገሥቱ የዳግማዊ አጼ ሚኒሊክ ሰራዊት የመሃል ጦር አዛዥ ፊታውራሪ ገበየሁ በዚህ ከጣሊያኖች ጋር በተደረገ ጦርነት የተመሰከረለት ጀግና ነበር። ጎራዴውን መዞ በዋናው የትግል አውድማ ላይ ወኔና ጀግንነቱ ከፊቱ ላይ የማይጠፋው የሀገራችን አርበኛ ገበየሁ የጣሊያን ወታደሮችን እንደ ቅጠል ያረግፋቸው ጀመር። ሀገራቸው ስትነካ የማይወዱ ጀግኖች በፍልሚያው ሜዳ ላይ ትልቅ ተጋድሎ አደረጉ። ሞት ለሀገር ሲሆን ክብር ነውና ፊታውራሪ ገበየሁ ሺዎችን ጥሎ ለአንዲት ሀገሩ ነፍሱን ገበረ። የኢትዮጵያ ሰራዊት ዘመናዊ መሳሪያ የታጠቀውን ወራሪ የጣሊያን ጦር በያለበት እያሳደደ ይረፈርፈው ጀመር። ይህ ነገር ለጣሊያኖች ትልቅ መደናገጥ ፈጥሮባቸው ነበር። የጣሊያን ወታደሮች በዘመናዊ የጦር መሳሪያ ቢፋለሙም የኢትዮጵያ ጀግኖች በጨበጣ ውጊያ ወራሪውን ኃይል መቆሚያ መቀመጫ ሳጡት። እየተከታተሉም መድረሻ ሳጧቸው። ውሃ ጥም ያልበገረው፣ ረሃብ ያላሰፈነው፣ ነጻነቱ ስንቁ የሆነው አርበኛው ተዋጊው የኢትዮጵያ ጦር የጦር ሜዳውን በሬሳ ሞላው። በዚህ ሁሉ መሃል ንጉሠ ነገሥት ዳግማዊ አጼ ሚኒሊክ ከተራው ወታደር እኩል እየተዋጉ ትዕዛዝ እየሰጡ አይበገሪነታቸውን አስመሰከሩ። ቆራጡ መሪ እምዬ ሚኒሊክ የጥቁር ሕዝቦች ፈርጥ፣ ለአፍሪካ ነጻነት ፋና ወጊ፣ አንጸባራቂ የአበሻ ምድር ጀግና በጦር ሜዳ ውስጥ ሆኖ ጣሊያኖችን እየደቆሰ መድረሻ አሳጣቸው።
በዚህ መሃል በመጀመሪያው ምድብ ላይ የተሰለፈው የጣሊያን የጦር መሪ ጄኔራል አልቤርቶኔ የተቀመጠበት በቅሎ በኢትዮጵያ ኃይሎች ስለተመታች ከበቅሎ ላይ ወደ መሬት ተዘረረ። ኢትዮጵያውያን ትንታጎች ተወርውረው ጄኔራል አልቤርቶኔን ማረኩት። ከዚያም የጣሊያን ወታደሮች ተደናግጠው ፈረጠጡ። አልነካም ያለው የኢትዮጵያ ሰራዊት ከኋላ እየተከተለ በጦርና በአንካሴ ያሯሩጠው ጀመር። በተጨማሪም ጄኔራል አርሞንዲ በመሃል ተመቶ መሬት ላይ ተዘረረ። የጣሊያን ወታደሮችም የበለጠ ተደናገጡ። ጄኔራል ዳቦር ሜዳም በሽሽት ላይ እያለ በኢትዮጵያውያን ትንታጎች ተመቶ መሞቱን የተመለከተው የኢትዮጵያ ጦር ደስታው ወደር አልነበረውም። ጦርነቱ እየተገባደደ ሲመጣ ንጉሠ ነገስቱ ደግነት አያልቅባቸውምና የጠላት ጦር በፍቃዳቸው እጃቸውን እንዲሰጡና እንዳይገደሉ ትዕዛዝ አስተላለፉ። የጄኔራል ባራቲየሪ ሰራዊት አድዋ ላይ ተሽመድምደው መሸነፋቸውን በመላው አውሮፓውያን ቀዳሚ ዘገባቸው አደረጉት። ለመላው አፍሪካውያንም መነቃቃትን ፈጠረ። በዓለም ላይ አዲስ ክስተት ተከሰተ። ጥቁሮች በጦር ሜዳ ተሰልፈው በራሳቸው ወግና ባህል ወኔና ጀግንነት ነጮችን ማሸነፍ እንደሚችሉ የብስራት ደውል ተደወለ። አይቻልምን ወደ ይቻላል የቀየሩ ለዓለም አዲስ ክስተትን ያስተዋወቁ ነፍሳቸውን የገበሩ አጥንታቸውን የከሰከሱ አባቶቻችንና እናቶቻችን ውለታቸው ምን ይሆን? ብድራታቸውስ እንዴት ይከፈል ይሆን? የአድዋ ድል የአፍሪካ ጦር የአውሮፓውያንን ጦር የደመሰሰበት ብቻ ሳይሆን የጥቁር ኃይሎች ከነጭ አውሮፓውያን ኃይሎች ጋር በመፋለም ታሪካዊ የበላይነትን ያስመዘገቡበት አንጸባራቂና አስደናቂ ድል ነው። አድዋ ለሰለጠነችው ጣሊያን ታላቅ ውርደትና ሞት፣ ለነጭ አውሮፓውያን በሙሉ ደግሞ ሀፍረትና ስብራት ሲሆን ለኢትዮጵያውያንና ለመላው የጥቁር ሕዝቦች ደግሞ ደማቅ የድል ታሪክ ሆኖ ተመዝግቧል። የኢትዮጵያ የአድዋ ድል የዓለምን የታሪክ አካሄድ የለወጠ፣ ነጮች በጥቁሮች ላይ የነበራቸውን የበላይነት ያፈረሰ፣ ለነጭ ገዢዎች መራር የማይዋጥ የሆነበት፣ ለጥቁር ሕዝቦች ግን ታላቅ ትንሳኤና የማንነት ትግል የተረጋገጠበት ሆኖ አልፏል። ያኔ ጥቁር ሕዝቦች እንደ እንስሳ ከመቆጠራቸው ብዛት የተነሳ ጥቁሮችን ረግጦ መግዛት የነጮች ዕዳ ነው ይባል ነበር። ኢትዮጵያውያን ይህንን የዓለም ሕግ አድዋ ላይ ሻሩት። የሀገራችን ሕዝቦች መልካቸውም፣ ባህላቸውም፣ ሃይማኖታቸውም፣ ቋንቋቸውም፣ ታሪካቸውም፣ ፍላጎታቸውም፣ ስነ ልቦናቸውም ተመሳሳይ ነው። ተመሳሳይ ማለት አንድ ማለት አይደለም። ልክ ከአንድ ምድር ላይ እንደሚበቅሉ ልዩ ልዩ እጽዋት፣ ልክ ከአንድ ቤተሰብ ግንድ እንደሚመዘዙ የተለያዩ ልጆች ምንጫቸው ላይ የማንነታቸው ንጥረ ነገር ውስጥ አንድ የሚያደርጋቸው መሰረት አለ። አድዋ የዚህ የአንድነት መሰረት ገሃዳዊ መገለጫ ነው። የሀገራችንን ልዩ ልዩ ህዝቦች አንድነት ያስመሰከረ ብቻ ሳይሆን ሀገራችን ኢትዮጵያ ከወራሪ ቅኝ ገዢዎች ጋር ያላትን ልዩነት አንጥሮ ያወጣ የድል ቀን ነው። ተመልካቾቻችን ውድ ጊዜያችሁን ሰውታችሁ ጆሮአችሁን ስለሰጣችሁን ምስጋናችን ከልብ ነው። ስለ አድዋ ለመናገር ቀኑም አይበቃንም። ፕሮግራማችንን ከማጠናቀቃችን በፊት ግን አንድ ነገር ላስታውሳችሁ። ሁበር ኢትዮጵያ ሀገራችን ባፈለቀቻቸው ምሁራን ታስቦ ተጠንስሶ ተሰርቶ ለአጠቃቀም ምቹ ሆኖ የቀረበ ሀገር በቀል የቴክኖሎጂ ውጤት ነው። የሁበር ኢትዮጵያ አፕሊኬሽን ስልኩ ላይ የሌለ ሰው ምን ያህል ጊዜውን ገንዘቡንና ጉልበቱን እያባከነ እንደሆነ መረዳት የምትችሉት አፕሊኬሽኑን ከፕሌይ ስቶር ላይ ወይም ከአፕ ስቶር ላይ አውርዳችሁ መጠቀም ከጀመራችሁ በኋላ ነው። ምን ነው እስካሁን ባወቅኩት ኖሮ የሚል ቁጭት እንደሚያድርባችሁ አልጠራጠርም። አሁንም ምንም ጊዜ ሳታጠፉ አፕሊኬሽኑን በመጫን ከዘመኑ ጋር አብረው ዘምኑ። ሁበር ይለያል። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ወደ አርስቴ ልመለስ። የአድዋ ጦርነት አይቀሬ ነበር። ምክንያቱም የሀገራችን ህዝቦች ያላቸው ስነ ልቦና፣ ቋንቋ፣ አስተሳሰብ፣ እምነት፣ ባህል፣ ፍላጎት ሁሉ ጣሊያን ከአውሮፓ ይዞት ከመጣው የተለየና ተቃራኒ ስለነበር ነው። በመላው ዓለም አውሮፓን የሚቃረን ማንነት ሁሉ
ለአውሮፓ መገዛት ወይንም መጥፋት አለበት የሚል እምነት ገኖ ነበር። የጦርነቱ ጎራ ኢትዮጵያ ያለ አውሮፓዊነት ሀገር ልትባል አይገባትም፣ ወደፊትም ሀገር አትሆንም በሚልና ኢትዮጵያ ከአውሮፓ በፊት ሀገር ሆና ኖራለች፣ ወደፊትም ትኖራለች በሚል የእምነት ልዩነት ላይ የተሰመረ ነበር። አድዋ የጎራዴና የመድፍ የጦርና የጠብመንጃ የጋንጃና የባሩድ ፍልሚያ የፈጠረው ድል ብቻ አይደለም፣ ወኔና ጀግንነት፣ ጥበብና አንድ መሆን የተባሉ እሴቶች ውጤት ጭምር እንጂ። በመሳሪያ ብዛትና ጥራት የሚበልጠንን ጠላት ያሸነፍነው በእነዚያ እሴቶች የበላይነት ስለነበረን ነው። ጣሊያን የቱንም ያህል ዘመናዊ ጦር መሳሪያ ቢታጠቅ የኢትዮጵያውያንን ወኔና ጀግንነት መርታት አልቻለም። የቱንም ያህል ጠንካራ ምሽት ቢገነባ የቀደምቶቻችንን ጉልበት አልመከተም። የቱንም ያህል ባንዳዎችን በጥቅምና በድርጎ ቢያባብል ከጦር መኮንኖቻችን ዘዴና ብልሃት አላመለጠም። በብዙ ምክንያቶች የአድዋ ድል ለኢትዮጵያውያን ያለው ትርጉም ከጊዜ ጋር ዋጋው እየጨመረ ትውልድ ሁሉ እየመነዘረ ሰላም፣ ልማት፣ ፍቅር፣ አንድነት፣ ጽናት፣ ጀግንነት፣ ክብርና ልዕልና የሚሰጥ ኩራትም ራትም የሚሆን ቀደምቶቻችን ያስቀመጡልን አንጡራ ሀብት ነው። ዳግማዊ አጼ ሚኒሊክና እቴጌ ጣይቱ መላውን የኢትዮጵያን ጦር አስተባብረው መርተዋል። ተገቢውን ጊዜና ሁኔታ መርጠው የውስጥ አቅምና የውጪ ድጋፍን አስተባብረው በአመራር ጥበብና በዲፕሎማሲ ብልሃት ችግሮችን እያለፉ 100 ሺዎችን ያስተባበረና ያስተሳሰረ በዓለም በንቅናቄው እጅግ አስደማሚ የሆነ ዘመቻና ድል መርተዋል። ከ1918-81 ዓመተ ምህረት ጀምሮ በጣሊያኖች ምክንያት የገባው የከብት በሽታ ለ4 ዓመታት ህዝቡንም ከብቱንም ጎድቶት ነበር። ከፍተኛ ረሃብም ተከስቶ ነበር። ምንም እንኳን ጣሊያን ወሰን እየገፋ መምጣቱ ቢታወቅም ክፉ ቀን እስኪያልፍ መሳሪያውም ከውጪ እስኪገባ መታገስ ይፈልግ ነበር። ጊዜው ሲደርስ ግን ጦሩን አንቀሳቅሰው ጠላትን አንቀጥቅጠው ወደ መጣበት መልሰው ድልን ለኢትዮጵያውያን፣ ለአፍሪካ ብሎም ለጥቁር ህዝብ አጎናጽፈዋል። በዚህ ህብረ ብሔራዊነትና ሀገራዊ አንድነት ጎልቶ በታየበት ታላቅ ዘመቻ ያልተሳተፈ ኢትዮጵያዊ ማህበረሰብ አልነበረም። ከያቅጣጫው የመጡትን ብሔር ብሔረሰቦች ያግባባቸው ቋንቋ ነፃነት ሲሆን ያንን ሁሉ ጦር ወደ አንድ እዝ ያመጣው ስርዓት ኢትዮጵያዊነት ይባላል። ከዚያ በፊት በዚያ መጠን በአራቱ ማዕዘን የወጡ ኢትዮጵያውያን በአንድ ቦታ ተገናኝተው አያውቁም። እንደዛሬው መገናኛ ብዙሃን ባልነበረበት ዘመን የአዋጁ ዜና በፍጥነት እንዲደርስ ያደረገው በሁሉም ዘንድ የነበረው የሀገር ፍቅር ስሜት ነው። የአድዋ ድል የፊት አውራሪዎች ድል ብቻ አልነበረም፣ የጀግኖች ድል ጭምር እንጂ። የጠላትን መረጃ ያመጡ የደህንነት ጀግኖች፣ ከተለያዩ ሀገራት የመሳሪያ ድጋፍ ያስገኙ የዲፕሎማሲ ጀግኖች፣ ጦሩን ሲያበረታቱ የነበሩ የኪነ ጥበብ ጀግኖች፣ ጦሩን ለዓላማ ሲያጸኑ የነበሩ የሃይማኖት አባቶች፣ ስንቅ ሲያዘጋጁና ሲያቀብሉ የነበሩ የቤት እመቤቶች፣ ቁስለኛ ሲያክሙ የነበሩ የሕክምና ጀግኖች፣ መንገድ ሲቀይሱና ሲያስተካክሉ የነበሩ የምህንድስና ጀግኖች፣ ታሪክ ሲመዘግቡ የነበሩ የጥበብ ጀግኖች ነበሩ። ያልዘመተ ባለሙያ፣ ያልተሳተፈ ጥበበኛ አልነበረም። ልጆችና አዛውንቶች፣ ሴቶችና ወንዶች ሁሉም እንደ ሙያና ችሎታቸው በተለያዩ ግዳጆች ዘምተዋል። የዚህ ሁሉ ገድልና ድል መሰረቱ ግን ህዝቡ ነው። ጀግኖቹን ያፈራው ህዝቡ ነው። ጀግንነትን ባህላችን እንዲሆን ያደረገው ህዝቡ ነው። ልዩነት በብሔረ ብሔራዊ አንድነት፣ ግጭት በእርቅ፣ ጠብ በፍቅር፣ የግል ጥቅም በሀገር ጥቅም እንዲሸነፍ ያደረገው ህዝቡ ነው። ስንቁን ያዘጋጀው እየሸለለና እየፎከረ ጀግኖቹን የሸኘው ህዝቡ ነው። ከየቦታው መሳሪያ አፈላልጎ ጀግና ያስታጠቀው ህዝቡ ነው። ጦሩ ግንባር ሲዘምት አካባቢውን የጠበቀው ህዝቡ ነው። ከድል በኋላ ሀገር እንዳትራብ እህል ያመረተው ከብቱን የጠበቀው ህዝቡ ነው። የተሰዉትን ልጆች ያሳደገው የቆሰሉትን ጀግኖች የተንከባከበው ህዝቡ ነው። የአድዋ ዘማቾች ከወረርሽኝና ከተፈጥሮ ፈተና ጋር ታግለዋል። በአስተዳደርና በአገዛዝ መንገድ ልዩነት ነበራቸው። የውጪ ጫና ገጥሟቸዋል።
የውስጥ ባንዳ ፈትኗቸዋል። ይህ ሁሉ ግን ከኢትዮጵያ በታች ነው ብለው ለአንድ ዓላማ ታግለዋል፣ ለአንድ ዓላማ ተሰውተዋል። ካገኙት ይልቅ የሰጡን ይበልጣል፣ ከተጠቀሙት ይልቅ የጠቀሙን ይበልጣል። እንደሚመስለኝ ለብዙዎቻችን አድዋ ጠፍታብናለች። መጀመሪያ አድዋን ከራሳችን ውስጥና ከአካባቢያችን እናገኛት። ዛሬ የአድዋ ጦርነት የሚካሄደው በእያንዳንዳችን ህይወት፣ ስነ ልቦና፣ ፍላጎትና ምርጫ ላይ ነው። የምናደንቀው የምንመኘው ጊዜያችንን የምናጠፋው ለባዕዳን ጉዳይ ትኩረት በመስጠት ከሆነ አድዋ ጠፍታብናለች ማለት ነው። መጀመሪያ አድዋ ላይ ድል የነሱትን እሴቶች፣ አስተሳሰቦችና የህይወት መሰረቶችን እንማራቸው። በግል ህይወታችን ላይ እናክብራቸው። ምድሪቱ ያበቀለችውን ህይወት አንንቀል። አድዋ የቆመችላቸው የሀገራችን እሴቶችና ሀብቶች ከአንድ ቆዳ ላይ እንደተገኙ ቀለማት፣ ከአንድ መሬት ላይ እንደበቀሉ እጽዋት የሁላችን ናቸው እንጂ የፖለቲከኞች የስልጣን ፍጆታ አይደሉም። ቆሰሉ እንጂ አልሞቱም፣ ተዳከሙ እንጂ አልጠፉም። ተስፋ መቁረጥ ያለብን በምንከተለው የምዕራባዊነት መንፈስ እንጂ አድዋን በፈጠሩት እሴቶችና ህይወቶች አይደለም። በህዝባችን ተስፋ መቁረጥ የአድዋን መንፈስ መቃወም ነው። ውስጣችንን አጽድተን ወደ አካባቢያችን እንመልከት። ስነ ጥበብ እንደ እስትንፋሳቸው ያቀረባቸው ሰዎች ለአድዋ ዘምረዋል፣ ገጥመዋል። በተመረጠ ቃላት የተከሸኑ ጽሑፎችን በመከተብ በብዕራቸው ያሰፈሩት ታሪክ በቦታው ላይ የነበርን እስኪመስለን ድረስ ወኔ ዘርቶብናል። ያቀነቀኑት ዜማም ውስጣችንን ፈንቅሎ የእንባ ጤዛና የሳቅ ዜማ እኩል ሲያፏጭብን ይሰማናል። በአንድ አፋፍ ከረጅም ዓመታት በፊት በደም የተነከረ መስዋዕትነት፣ በሌላ በኩል ደግሞ በቋያ እሳት ተፈትኖ አልፎ ወርቅ ሆኖ ሲወጣ በመንታነት ይከሰቱብናል። እጅጋየሁ ሽባባ እንዲህ ብላለች። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት ትላለች። ጸጋዬ ገብረመድኅን ደግሞ እሳት ወይ አበባ በሚል መጽሐፉ ላይ እንዲህ ይላል። አድዋ የዘር እጽመ ርስቷ፣ የደም ትቢያ መቀነቷ፣ በሞት ከባርነት ስርየት፣ በደም ለነጻነት ስለት፣ አበው የተሰዉብሽ ለት። ይህ አንጓ ወደ ኋላና ወደፊት የሚያይ የሚያጠነጥን ከመስዋዕትነቱ ሜዳ እስከ ነጻነቱ አጽናፍ የሚታርክ ነው። ይህ አንጓ ወደ ኋላና ወደፊት የሚያይ የሚያጠነጥን ከመስዋዕትነቱ ሜዳ እስከ ነጻነቱ አጽናፍ የሚታርክ ነው። በዚህ አንጓ መስዋዕትነቱ መቆየቱን የሚያሳየው የፈሰሰው ደም ደርቆ ትቢያ ሆኖ ከአፈር ጋራ አፈር መሆኑ፣ የደረቀው ደም ግን ተበትኖ አለመቅረቱ መቀነት ሆኖ ኢትዮጵያዊ አንድነታችንን ማስጠበቁ፣ ህልውናችንን በታሪክ ዳንዳ ከፍ አድርጎ መስቀሉን ነው። በደም ውስጥ ህይወት አለ። ህይወት ለነጻነት ተከፍሏል፣ ለባርነት ስርየት ፈሷል። ምሱን የተቀበለው የአድዋ ምድር ርስትነቱ ጸንቷል። ቦታው አድዋ፣ ኪዳኑ መስዋዕትነት ነው። ሰንደሉ ትውልድ ጤሶ እስከ ዛሬ በሀገርና በዓለም አድማሳት ይናኛል። ዛሬም ለእኛ የሽቶ ያህል መዓዛ፣ ለማይወዱን ደግሞ የሞት ያህል ክርፋት ሆኖ ይኖራል። አባቶቻችን ጠባሳው ህመም እንዳይሆን በድል የክብር ቀለም ቀብተው ከፍ አድርገው ሐውልቱን ከታሪክ ጋር ገምደውታል። ሎሬት ጸጋዬ ገብረመድኅንም እንዲህ ይላል። አድዋ ሩቅዋ የዕለት ምሰሶ አድማስ ጥግም፣ ሰማይ ጠቀስ ጭጋግ ዳስዋ፣ የማይፈርስ ምሰሶ አድርጓት ያለፉት፣ የማይደረስበት አድማስ አድርገው ታሪኳን የጻፉት ኩሩ ትውልድ ነበሩ። እንደ ጧፍ የነደዱ የማይገሰስ ክብር የማይናድ ገድል ጽፈው ያለፉ እነዚህ ጀግኖች ግን በየአቅጣጫው የተመሙት ሞተው እኛን በክብር ለማኖር ነው። እኛስ በዓሉን ከማክበር ጎን ለጎን ምን እያደረግን ነው? በእውነት የአድዋን ጀግኖች ገመድ ሆኖ ያስተሳሰረው ኢትዮጵያዊነት በአፍሪካውያን እንደ ሃይማኖት ተቀባይነት ያገኘው ቅኔ በውስጣችን አለ? ውድ ተመልካቾቻችን ጥያቄውን ለእናንተ በመተው ፕሮግራማችንን እስከ ፍጻሜው በመከታተል ዘመን የማይሽረውን የአድዋን ዝክረ በዓል አብራችሁን ስላከበራችሁ ደስታችን እጅግ የላቀ መሆኑን እገልጽላችኋለሁ።
ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ላይክ፣ ሼር ማድረግ እንዳትረሱ። የተሰማችሁን ስሜትና ማስተላለፍ የምትፈልጉትን መልእክት ደግሞ ኮሜንት ላይ አስቀምጡልን። አባቶቻችን ደምና አጥንታቸውን ገብረው ያቆዩልንን ኢትዮጵያ ሀገራችንን ጸንተን እንጠብቃት። ሁበር ኢትዮጵያ። መልካም የድል በዓል። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ሕይወታችንን የበለጠ ቀላል ለማድረግ የመጣው ሁበር ነው። በእያንዳንዱ አሽርፍራፊ ሰከንድ የሚያስፈልጋቸውን መድኃኒት ባለማግኘታቸው ውድ ሕይወታቸውንና አካላቸውን የሚያጡ ብዙዎች ናቸው። ይህ ኋላ ቀርነት ይበቃል። ሁበር ኢትዮጵያ የትራንስፖርትና ዴሊቨሪ አገልግሎት የታክሲ የዕቃ ጭነት ካሉበት ሆነው ምግብ፣ መድኃኒትና አስቤዛውን አዘው ከፍለው ጊዜውን፣ ጉልበቶንና ገንዘቦን በአግባቡ እንዲያስተዳድሩ ከጎኖ መሆኑን ሲገልጽ በደስታ ነው። ያሉትን የተሽከርካሪ አይነት ይዘው አብረውት እንዲሰሩም ይጋብዞታል። ለታክሲና የጭነት አገልግሎት ፈላጊዎች በነፃ ወደ 7050 ይደውሉ። መተግበሪያውን አሁኑኑ ያውርዱ። በመላው ሀገሪቱ ይሰራል። ሁበር ይለያል፣ ሕይወቶን ያቀላል።